ሰላም ጤና ይስጥልኝ ምርጥ የኖሬ ቻናል ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ የምንነጋገረው እንዲሁም ደግሞ የተለያዩ ታሪኮችን አምተን እዚህ ትዝታችሁን ልንቀሰቀስ አይደለም። ዛሬ የምነግራችሁ በራሴ ፊልድ እንዲሁም ደግሞ እኔ የተወሰኑ ኮርሶችን ወስጄ ያ ማለት ስልጠናዎችን ወስጄ ያው ፐርሰናል ትሬነር ነኝና ከዚህ አንፃር እንዲሁም ደግሞ እኔ ከራሴ ሰርቼ ካዩዋቸው ነገሮች አንፃር ተነስቼ ለናንተ ከዚህ በኋላ አንድ ሰው እንዴት ነው ቦዲ ቢልዲንግ ማድረግ የሚችለው፣ እንዴት አድርጎ ነው ጡንቻውን መገንባት የሚችለው፣ እንዲሁም ደግሞ ምን በልቶ ምን ጠጥቶ ነው ጡንቻውን ማሳደግ የሚችለው የሚለውን ነገር ለናንተ ላቀርብላችሁ መጥቻለሁ። ከዚህ በኋላ እንግዲህ እርግጥ ነው በእንደዚህ አይነት ቪዲዮዎች ነው ከዚህ በኋላ በስፖርትን በተመለከተ ብዙ የተለያዩ ቪዲዮዎችን ወደ እናንተ ሼር ማድረግበትን መንገድ እንዲሁም ደግሞ መስመር አዘጋጅቼ ምናምን ጨርሻለሁ። ዛሬ እንግዲህ ያው ለመግደርደሪያ እንዲሁም ደግሞ ለመረማመጃ ያህል አንድ ሰው እስኪ ለቢግነር ለሆነ ሰው ወይም ደግሞ ቢግነር ፍሬንድሊ ጀማሪ ለሆነ ሰው ምን ፕሮግራም ቢጠቀም እንመክራለን፣ እንዲሁም ደግሞ አድቫንስድ የሆነ ሰው ምን አይነት ፕሮግራም ይጠቀም፣ እንዲሁም ደግሞ በጣም ለረጅም ጊዜ ስፖርት ላይ የቆየ ሰው ምን አይነት ፕሮግራም ይጠቀም የሚለውን ነገር ማስመለከታችሁ ይሆናል። እንግዲህ የመጀመሪያው ጀማሪ ለሆነ ሰው ወይም ደግሞ ቢግነር ፍሬንድሊ ለሆነ ሰው ምን አይነት ፕሮግራም ትመክራለህ፣ እንዲሁም ደግሞ ምን አይነት ፕሮግራም ሰጀስት ታደርጋለህ ካላችሁኝ የመጀመሪያው ፕሮግራም ፉል ቦዲ ወርክአውት ነው ወይም ደግሞ ፉል ቦዲ ፕሮግራም ነው። ይሄ ማለት እንዴት መሰላችሁ? ፉል ቦዲ ፕሮግራም ጀስት በሳምንት ውስጥ 3 ቀን የምንጠቀመው ሲሆን ያ ማለት ዛሬ ለምሳሌ ጂም ቤት ብገባ እኔ ሙሉ ሰውነቴን አሰርቼ እወጣለሁ። ከዛ ነገ ረፍት አደርጋለሁ። ከነገ ወዲያ እንደዚህ ሙሉ ሰውነታችንን እናሰራለን። ከዛ ረፍት እናደርጋለን። እንደዚህ ያደረገን በሳምንት 3 ቀን የምንሰራው ፕሮግራም አይነት ነው። ሁለተኛው የምንመለከተው ደግሞ በመካከለኛ ሰሪ ለሆነ ሰው ያ ማለት ስፖርት ላይ 1 አመት እንዲሁም ደግሞ 1 አመት ከምናምን ያሳለፈ ሰው ምን አይነት ፕሮግራም ይጠቀም ካላችሁኝ የመጀመሪያው መጠቀም ያለበት ፕሮግራም አፐር ሎር ፕሮግራም ነው። አፐር ሎር ፕሮግራም እንዴት መሰላችሁ? አፐር ሎር ፕሮግራም ማለት አፐር ማለት ከወገብ በላይ የሆኑ እንቅስቃሴዎችን እንዲሁም ደግሞ ሎር ቦዲ ማለት ደግሞ ከወገብ በታች ያሉ እንቅስቃሴዎችን ለምሳሌ እግር፣ ካፍ፣ ሬዝ እንዲሁም ደግሞ አፐር ሎር ካልን ደግሞ ደረት፣ ትከሻ፣ የኋላ እጅ እንዲሁም የተለያዩ ባይሴፕስ፣ ትራይሴፕሶችን ያካትታልና ይሄን የምንሰራው እንግዲህ 4 ቀን ነው። ያ ማለት ሰኞ አፐር ከሰራ ማክሰኞ ሎር እንሰራለን፣ ሮብ ሌግ እንሰራለን፣ ሐሙስ ረፍት አድርገን ምናምን። ሶስተኛ ላይ ደግሞ የምናገኘው ፕሮግራም በጣም አድቫንስድ የሆነ ሰው ያ ማለት ለረጅም ጊዜ ስፖርት ላይ የቆየ ሰው የሚጠቀመው ፕሮግራም ነው። ይህ ፕሮግራም እንግዲህ ፑሽ ፑል ሌግ የምንለው ፕሮግራም ሲሆን እንዴት መሰላችሁ የሚተገበረው? ፑሽ ፑል ሌግ ማለት ጀስት መጀመሪያ ስሙን ዲፋይን ከማድረግ እንጀምር። ፑሽ ማለት ከሰውነታችን የሚገፉ እንቅስቃሴዎች ለምሳሌ ደረት የሚገፋ ነው፣ ትከሻ ፕረስ የምናደርገው ነው፣ የኋላ እጅ ደግሞ እንደዚሁ ፕረስ የምናደርገው ነው። ስለዚህ እነዚህ ቀን ላይ ምን እንላቸዋለን? ፑሽ ዴይ እንለዋለን። ሁለተኛው ደግሞ የምናገኘው ምንድነው? ፑል ዴይ የምንለው ነው። ፑል ማለት ወደ ራሳችን የምንስበው ነው። ለምሳሌ ጀርባው ወደ ራሳችን የምንስበው ነው፣ ባይሴፕስ ወደ ራሳችን የምንስበው ነው። እንዲሁም ደግሞ ይሄ የእጅ ጡንቻ ነው የሚባለው፣ ይሄንንም ደግሞ ወደ ራሳችን የምንስበው ነው። ጫቃም የተለያዩ ጡንቻዎች አሉ። ሶስተኛ ላይ ደግሞ የምናገኘው ምንድነው? ሌግ ዴይ ነው። ሌግ ዴይ ማለት ራሱን የቻለ የእግር ቀን ነው። እንዴት መሰላችሁ? ለምሳሌ የእግር ቀን ላይ ኳድሪሴፕስ አለ፣ ሃምስትሪንግ አለ፣ ካፍራይዝ አለ። እነዚህን እንዳለ ስለምንሰራ እግር ለብቻ ያደረግነው ለዛ ነው። ፕሮግራሙ ሲጀመር ይሄ ፕሮግራም የሰውነታችንን አናቶሚ የተከተለ ስለሆነ በጣም ለረጅም ጊዜ ስፖርት ላይ 3 አመት 4 አመት ያሳለፈ ሰው የሚጠቀመው ፕሮግራም ነው። ስለዚህ ይሄንን ፕሮግራም ስንጠቀም 6 ቀን ያስፈልጋል። ያ ማለት ለምሳሌ ሰኞ ፑሽ ከሆነ ማክሰኞ ፑል እንሰራለን፣ ሮብ ደግሞ ሌግ እንሰራለን። ከዛ በኋላ ሐሙስ ረፍት እናደርግና አርብ ቅዳሜ እናደርጋለን፣ እሁድ እንደዛ እያደረግን በሳምንት 6 ቀን የምንሰራ ነው። ለምን ይሄን 6 ቀን የምንሰራው? ለምሳሌ ሰኞ አሁን ደረት፣ ትከሻ፣ የኋላ እጅ ከሆነ የሰራ ነው። ማክሰኞ ደግሞ ጀርባ እንዲሁም ደግሞ ባይሴፕስ ነው የምንሰራው። ስለዚህ ሶስቱም አይገናኙም። በሳምንት ሁለት ዙር ነው የሚያገኙት። አንድ ጡንቻ በሳምንት ምን ያህል ዙር ማግኘት አለበት የሚለውን ደግሞ በሌላ ቪዲዮ በደንብ አድርጌ የምነግራችሁ እንዲሁም ደግሞ የማስረዳችሁ ይሆናል። ስለዚህ ይሄ ፕሮግራም በጣም ስፖርት ላይ የቆዩ ሰዎች ቢጠቀሙት በጣም ምርጥ ፕሮግራም ይሆናል። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ደግሞ መስራት ያለብንን
ኮሜንት ብታደርጉልን የምንሰራላችሁ ይሆናል። ይመቻችሁ።